አሁን ለመጣው ሀገራዊ ለውጡም ህወሓት ለካ ማሸነፍ ይቻላል ማስወገድ ይቻላል የሥርዓት ለውጥ ማምጣት ይቻላል የሚል እንደመነሻ እንደማሳያም ሐምሌ 5 ነው ይባላልና ለሀገራዊ ለውጡ እንደዚህ አይነት ድርሻ አለው ብሎ ያስባሉ በጣም አዎ የዚህኛው የሐምሌ 5 ተኩስ ለዚህ ለሀገራዊ ለውጥ በጣም መሰረት ነው ብዬ ነው ሐምሌ 5 ያን ጊዜ ህወሓትም ሄዶ ባይተነኩስ እኔም ባልከላከል የጎንደር ህዝብ ባይነሳ ምናልባት ህወሓት በኢትዮጵያ ሳድሮት የነበረ ተጽዕኖ ሰፊ ነው በቃ እንደተፈራ ይኖር ነበር እስካሁን ህወሓት ፍጹም አይነካ ኃይል ነው ትግራዋይ የሚባል ኃይል በጭራሽ አይነካም ኃያሎች ናቸው ከነካቸው እንዲህ ያደርጋሉ ምናምን የሚለው ቴረር ነበር በወጣቱ አንዳንዱ በካፌ ትግርኛ ሲናገር ብድግ ብለው ይሄድ ነበር ይባላል ጎንደር ራሱ እና ህወሓት በጣም የተፈራበት ነገር ነበር ያን ጊዜ ግን ያንቀላፋ አማራም ኢትዮጵያዊም ፍርሃት የተሰማው የነበረ ኢትዮጵያዊም አማራም እንዴ ህወሓት ለካ ተኩሰስ መግደልም ማሸነፍም ይቻላል የሚለው አንዱ የቀሰቀሰ ነው ብቻም አይደለም ስርዓቱ የመጨረሻ የሄደ መሆኑን ወደ ህዝብ አመጽ እንደመጣ ያሳየ ነው ከሱ ኋላ ከኢህአዴግ ውስጥ ያሉ አሁን እንደ ወር ጠቅላይ ሚኒስትራችንን የዛኛው ለውጥ ከውስጥ ካሉ አመራሮች ፈላጊ ነበሩ ከነገዱም ሌሎችም ያሉ ሰዎች እነለማም አሁን የሚባሉ የለማቴ የገዱትም የሚባል የነበረው ዛን ጊዜ እነሱም የሐምሌ 5 መሰረት አድርጎ ነበር ይህን ስርዓት በቅቶበታል ከዚህ በኋላ ሪፎርም ብናደርግ የሚል ከድርጅቱ ከራሱ ነበር ያንን ህወሓት ደግሞ ዋና አድራጊ ፈጣሪዎች ነን የሚል ደግሞ ጭራሽ አይነካም ሪፎርም አያስፈልግም ቀጥሉ የሚል ነበር ያንን የፈጠረው ምክንያት ወደማይቀርበት መንገድ እንደተጓዘ ሐምሌ 5 አሳይቷል ማለት ስለዚህ ቀረ ጊዜያችን ቢኖር ከህዝብ ጋር መዳማት ካልሆነ በወንበር ተዳያለን መቀመጥ አንችልም የሚል ተነቅቶብናል የሚለው አንዳንዱ ፍርሃት ውስጥ የከተተው ነገር ነው ለአንዳንዱ ቀና የሆነ ደግሞ በፍጹም ለውጥ ያስፈልጋል ይሄን አካሄድ አይጠቅምም የሚለው ድፍረትም የሰጣቸው ነው ለህዝቡ ብቻም ሳይሆን ለኢህአዴግ ውስጥ የነበሩ አመራሮች ድፍረት እንዲኖራቸው እንዲወስኑም ያደረገ ነው ብዬ ነው ማሰው መልካም እንግዲህ አሁን ሐምሌ 5 10 አመቱ ነው 2008 እንዲህ አይነት ድርጊት ተፈጸመ አሁን ያለነው 2018 ነው እንግዲህ ሐምሌ 5 ለወልቃይት ጠገዴ ህዝብ የነጻነት ቀን ነው ለአማራ ለኢትዮጵያም የለውጥ ቀን ነው ተብሎ አማራ የሚባል ሙሉ አንገቱን ቀና አድርጎ እንዲሄድበት ያደረገ ኢትዮጵያውያን ከነበረ ጭቆና የወጡበት የሥርዓት ለውጥ ያዩበት ቀን ነው ተብሎ ይታሰባል በዚህ መልኩ ደግሞ የወልቃይት ጠገዴ ህዝብ የነጻነት ቀን ነው ብሎ ላለፉት 9 አመታት አክብረዋል በዘንድሮ አሁን ከፊታችን እሁድ የሚከበረው 10ኛ አመት አለና 10ኛ አመቱ ማክበር ሐምሌ 5ን በህይወት ቆይቶ ሲከበር ማየት ለርሱ ምን ስሜት ይሰጣል ለኔ በጣም ልዩ ስሜት ነው የሚሰማኝ እኔ ሌሎች መጽሐፍ ስናነብ በታሪክ ሲተረክም ከሞቱ በኋላ ነው ታሪካቸው የሚነገረው በራሳቸውን ታሪካቸውን ቁጭ ላይ ያዩ ሰዎች ጥቂት ሰዎች ነን ብዬ ማስብ ከዚህ አንፃር እኔ እድለኛ ነው ብለው እግዚአብሔር በጣም ይወደኛል ብዬ ነው ማስብ እግዚአብሔር ስለፈቀደ ነበር እኔ እንደዚህ ወጥቼ እስከዚህ እድሜ የሚኖራኛል ብዬ አላስብ ነበር ያን ጊዜ ግን እኔ በክብር ህይወቴም ሰጥቼ ግን ቀሪ አማራ ቀሪ ወልቃይት ጠገዴ ወጣት ትግሉን ያስፈጽመዋል የሚል ቃል ስለነበረኝ ያንን ቃል የፈጸምኩ በሚል ነው ነበር ግን እግዚአብሔር ደግሞ በጣም ታምረኛ ነው እኔም ቀርቼ ልጆችም ቀርተው ለዚህኛው መድረክ 10ኛ አመት ለማክበርም ደርሰናል ማለት ነው ይሄን በዓል ይሄን ተከትሎ ለአማራ ህዝብም ለውጥ አምጥቷል ለኢትዮጵያውያንም ለውጥ መጥቷል እኔ ራሴ የግሌ በዓል ነው ያላስብ እኔ ከኔና ከእግዚአብሔር ላይ በጣም ትልቅ ነው ብዬ ስለማምን እኔ ሁሉ ያን ቀን በሃይማኖታዊ ጉዳይ አከብረዋለሁ እሱ ቃሌ ነበር እንዳከብር አሁን ስናየው የህዝቡ የሆነ ነው የመላ ወጣቶች የሆነ ነው ደሞ መሆን አለበት የመላ ወልቃይት ጠገዴ ማህበረሰብ የመላ ጎንደር ማህበረሰብ የመላ አማራዎች የመላ ኢትዮጵያውያን ነው አስፍቶ ለሚያይ እምነት ላለው ሰው ከሆነ በመክንያት ነው ጎንደር ይህን ጉዳይ የተነሳው ለዛኛው ለውጥ እንደመጣ ከባርነት እንድንወጣ ነበር እግዚአብሔር ያንን የፈጠረ እስራኤላውያን ከሲና በረሃ ሲወጡ ነፃ ሲወጡ ሙሴ ሰጣቸው ከጎልያድ ጥቃት ነፃ ሲወጡ ዳዊት ሰጣቸው
ዛን ጊዜ እኔ ደግሞ ያንን ችግር ህወሓት በጣም እዚያ ውስጥ አጣብቂኝ ውስጥ ሲደርስ ደግሞ እኔ ተገኘሁ። ብዙ ህዝብ ደግሞ ከኔ ጋር ተሰለፈ። እነዚያ ሰዎች ዳዊትም ተባለ ሙሴም ተባለ በኋላቸው ተከታይ ብዙ ነው። እድል ሆኖ ግን እነሱ ለታሪኩ አድለዋል። እኔ ያንን እድል ታሪክን ለኔ ስለሰጠኝ እግዚአብሔር በጣም ነው የማመሰግነው። ያን ጊዜ በጎኔ ሆነውም ጓደኞቼም እኔን ያገዘ ማህበረሰብ እኔን ያገዙ ወንድሞቼም ሁሌ ሳስታውሳቸው እኖራለሁ። ህይወትም ከፍለናል። እንዲሁ ዝም ብሎ አይደለም። እነሱ የታከለ የመሰሉ ወንድሞቻችን ዋጋ ከፍሎ አዛን ጊዜ እነሰጠኝ ባብል የመሰሉ ሐምሌ 5 ቀን ዋጋ ከፍለናል። የቆሰሉ ወጣቶች አሉ። ያንን ብናደርግም ግን ይህንን በዓል የማን ነው ብንለው ያን ህዝብ ሁሉ ስለተሳተፈበት ነው ሐምሌ 5 ውጤት እንዲያገኝ የተደረገው። ዝም ቢባል ወይ ኮሎኔል ራሱን በክብር አሳልፎ ያ ታሪክ ህወሓት የልብ ተሰምቶ ተመልሶ አማራዎች ጎንደሬዎች ከከተማቸው ቢሆንም ሰውን ገድለን ሰው እንዲህ አድርገን ደሙኔት አድርገን መጣን የሚለው ወለ ትምክት ይሆን ነበር። ህዝቡ ምን አገባይ ቢል ነው ማለት ምን አገባይ ስላላለ ስለተባበረ አሸናፊ ሆነናል። አሸናፊ ሆነው በአንድ ግለሰብ ብቻም ሳይሆን የጋራ ትብብር ስለነበረ ነው። ስለዚህ ይህን በዓል የሁላችን ነው የሚለው አተሳሰብ ሊኖር ይገባል። ለዛሬ ብቻ ሳይሆን ቀጣይም ትውልድም ይህንን ጉዳይ ሊረሳው አይገባም። ከረሳ ነው ተመልሶ መልኩ የቀየረ ግዛት ሊመጣ ይችላል። እንዳንረሳው የዚህኛው የጎንደር ትብብር የሐምሌ 5 ትብብር ለመላ አማራ ለመላ ኢትዮጵያውያን ተሞክሮ ሊሆን የሚችል ነው። ስለዚህ ይሄ አንድ የታሪክ ምዕራፍ ነው። ይህን ታሪክ ሳንረሳ ቀጣይ ታሪክ የተሻለ ታሪክ ለመስራት ለሌላ ምዕራፍ መዘጋጀት ለሌላ ምዕራፍ መጓዝ ያስፈልጋል የሚል ነው። ይሄን ከረሳ ነው ይሄን ካጣጣል ነው ግን ከዚህ የበለጠ ወርቃማ ታሪክ ለጎንደር ህዝብ ይኖራል ብዬ አላስብም። እንደውም 10ኛ ዓመቱ ለየት ባለ መንገድ እንደሚከበር እንግዲህ ብዙ ዝግጅቶች እየተደረጉ ነው። በጣም ደስ የሚል ነገር ነው። በመጨረሻ ግን የመጨረሻ ጥያቄ የምላድርገውና እንግዲህ የወልቃይት ጠገዴ የወሰንና የማንነት ጥያቄ ቅድም እርሶ ሲገልጹት እንደነበረ የህይወት ዋጋ ተከፍሎበታል። እርሶ በእድል ቢወጡም ብዙ ነገር ዋጋ የተከፈለበት ነው። ስቲል ህዝቡ ደግሞ ጥያቄው ያው መንግስት ህጋዊ እውቅና አልሰጠም እና ምናልባት ለመንግስትም ያው የወልቃይት ጠገዴ ህዝብ የማንነት ሰብሳቢም ስለሆኑ የወልቃይት ጠገዴ ህዝብ ፍላጎት ምኞት እና ደግሞ ለአማራዊ ማንነቱ የከፈለውን ዋጋ ተረድቶ መንግስት እንደው ባጭር ጊዜ ውስጥ ቢሆን የህዝቡ ጥያቄ መልስ እንዲሰጥ ማንነቱ በህጋዊ ደረጃ እንደ ትላንት ዛሬ ማፈን መግደል እንኳን ባይኖር ጥያቄው ግን መልስ አልተገኘምና ምናልባት ለኢትዮጵያ ህዝብም ለመንግስትም በወልቃይት ጠገዴ ህዝብ ስም የሚያስተላልፉት መልእክት ካለ? እኛ አሁን ሐምሌ 5 የሁላችን ነው እያልን ነው። ክቡር ጠቅላይ ሚኒስትር አብይ አህመድም እንዲመጡ ምክንያት የሆነበት ቀን ነው ብዬ ነው የማስበው። ያን ለውጥ ያን ህዝብ ባይተባበር ለውጥ መንግስትም አይመጣም ነበር ወይ እነዚህ መሪዎች አሁን የወጡት ተቃውሞ ቢያነሱ ደግሞ ብቻቸው ይበሉ ነበር ይሆናል። ስለዚህ ይህንን ምክንያታዊ የሆነ ያመጣቸው ነው። አንዱ የዚህን ሐምሌ 5 መነሻ የሆነ የወልቃይት ጠገዴ የማንነትና የወሰን ጥያቄ ምክንያት ነው። ይህን ጥያቄ እስካሁን 10 ዓመት አሳልፏል። እኛ 6ኛ ዓመት በራሳችን ማስተዳደር ከጀመርን ቆጥረናል። ከመንግስት ማግኘት የሚገባን ነገር አላገኘንም፣ እውቅና አላገኘንም። እውነት ነው። አሁንም የታገልን ያለ ነው። ይሄም አንድ የትግል ምዕራፍ ነው። አካባቢያችን ተቆጣጥረናል፣ ወሰኑን መልሰናል። ነገር ግን እውቅና ያስፈልጋል። በህግ መዘጋት ይገባዋል። እኛ የጀመርነው በህግ ነው፣ በጉልበት አይደለም። ስለዚህ በህግ እንደጀመርነው በህግ መልስ ማግኘት አለበት። ኢትዮጵያን ወክሎ የተቀመጠ ፌዴሬሽን ምክር ቤት የፌዴራል መንግስት ይህን ጉዳይ ይሄን አጀንዳ ተመልሰን ወደ ጦርነት ላንገባ የህዝቡን ጥያቄ ህጋዊ መልስ መስጠት አለበት። ህጋዊ መልስ እንደሚሰጥ ደግሞ እኛ እንተማመናለን። እኔ በግሌ እተማመናለሁ ብዬ ነው የማስበው። አሁን ብልጽግና 5 ዓመት አሳልፎ ሁለተኛ ምርጫ አካሂዷል። አሁን የሚቀጥለው መንግስት ሲያቋቁም እኔ ወልቃይት ጉዳይን ህጋዊ እልባት ይሰጥበታል ብዬ ነው የማስበው። እስካሁን እኛ በትዕግስት ስለመጣን ህዝባችን ስላዳመጠን እኛም እያስተባበርን በትዕግስት ለሄድን በምክንያት የታገልን ስላለን ምክንያቱ በግርግር አይደለም እኛ የጀመርነው ጉዳያችን ፍጹም ግልጥ ያለ ምክንያታዊ እውነታም ያለበት ህጋዊ ጥያቄ ስለሆነ ወደ ግርግር መግባት አንፈልግም። በህጋዊ መልኩ ነው መልስ ማግኘት ያለብን ብለን ለመንግስትም ሌላ ቻሌንጅ ሌላ ፈተና መሆን ሳይሆን የሚገባን የለውጥ መንግስት እንዲጸና የበኩላችን ድርሻ መዋጣት አለብን ብለን ነው
እየሰራን። ይህን በማድረጋችን ብዙዎቹ ሲተቹ እንሰማለን። ይሄ አንዳንዱ እኔ አላዋቂ ነው የምለው ወይም አንዳንዶቻቸው ደግሞ አዛኝ መስለው ደግሞ ሌላ ምክንያት ለአማራ ህዝብም ለወልቃይት ጠገዴ ህዝብም ሌላ ችግር ለመፍጠር ፍላጎት ሊሆን ይችላል። ስለዚህ እኛ በጽሞና ስራችንን መስራት ያለብን በሰላም ነው ጉዳያችን የጀመርነው በሰላም ያልቃል የሚል አስበን አሁን እግዚአብሔር ይመስገን መላ ኢትዮጵያውያን አውቀውታል ጉዳያችን አጀንዳችን የሚል ነው። ግን እንዴት ነው ምላሽ መስጠት ያለበት መንግስት የሚለው በዚያ ማለት ግን ጥያቄው የህዝቡ ጥያቄ መልስ እንደሚያገኝ 100% ነው እኔም ማምነው። አሁን መንግስት የራሱ የቸገረው ነገር ይኖራል እስካሁን ያቆየን ምክንያት ወደፊት ግን ይህን ጥያቄ ዝም ብሎ ይቀጥላል ብዬ አላስብም። የአማራ ህዝብ አንድ ጥያቄ ነው፣ የወልቃይት ጠገዴ ህዝብም አንድ ጥያቄ ነው፣ ይህን እውቅና ማግኘት። ስለዚህ ጥያቄው ግን ይመለሳል። ሁሌ በጦርነት ብቻ አይደለም መልስ የህዝብ መልስ የሚያገኘው በህግ ይመለሳል። ስለዚህ እኛ በህግ በትዕግስት ታግለን ውጤት ያመጣን ህዝቦች ተብለን ስለዚህ ለዚህኛው እንደ ወልቃይት ጠገዴ ማህበረሰብ እንደ ጎንደርም እንደ አማራም ከጎናችን እንዲቆም ነው የምፈልገው። አሁን በምንሄድበት ያለን መደገፍ ነው የሚሻል እንጂ ማሽሟጠጡ አይጠቅምም፣ ማጥላላቱም ይጠቅም አይደለም። የሚያጥላሉ ያሉ በግልም እንዳስተዳደርም እንደ ህዝብም ከአማራ ህዝብ እንዲነጠል የተለያየ አጀንዳዎች የሚካሄደው የአማራ ጠላቶች ናቸው እንጂ የአማራ ወዳጆች ናቸው ብዬ አላስብም። እውነተኛ አማራ ከሆነ መጥቶ መደገፍ ነው ያለበት። የበጀት ችግር አለን፣ አንድ ትምህርት ቤት ይስራለን፣ አንድ ክሊኒክ ይስራ መጥቶ ለህዝቡ አጋዥ ከሆነ ተቆርቋሪ ከሆነ ህዝቡ የቸገረው ነገር ምንድነው ብሎ ቀርቦ ማገዝ ይሻላል፣ ፌደራል መንግስት ህጋዊ እውቅና እስከሚሰጥ ማለት ነው። ከዚህ ውጪ ግን ማጥላላቱ የሚጠቅም ስለማይሆን በዚህ ተደናግሮ ህዝቡም ይህን ጥያቄ አይመለስ የሚለው ወደ ተስፋ መቁረጥ እንዳይገባ በትዕግስት መጠበቅ ይገባዋል የሚል በዚህ አጋጣሚ መልእክቱ ላስተላልፍ እወዳለሁ። የወልቃይት ጠገዴ የወሰንና የማንነት ጥያቄ ማንሳት በዛ ጊዜ እንግዲህ ህወሓቶች በተለይ ወደ መጨረሻው ኮሚቴው ጥያቄ ይዞ በህጋዊ መንገድ ሲመጣ አካባቢ በፌደራል ደረጃም በተለያዩ ተቋማትም ተቆጣጥረው የነበሩበት ጊዜ ነው እና ይህንን ማንነት ጥያቄ ለማንሳት ስታስቡ እንዲሁ አልጋ ባልጋ ሊሆን አይችልም። ብዙ ነገሮች ይኖራሉና ለሚመጡ ተግዳሮቶች እንዴት እናልፋለን ብላችሁ ነው የጀመራችሁ? የህይወት መስዋዕትነት ሆነን እናልፋለን ነው ወይስ ድል አድርገን ጥያቄውን እናስመልሳለን የሚል ሐሳብ ነበር? ቀደም ሲል ነበር ህዝቡ አይደለንም የሚል ተቃውሞ ነበረ። በኋላ 81 82 ደግሞ ከፋኝ በሚል በተደራጀ መልኩ የደርግ ጋር ድጋፍ ያደረገበት ሲታገል ነበር ማህበረሰቡ። እነሱ ከፋኝ በሚል ነበር የሚጠሩት። ቲፒኤልኤፍ ደግሞ ለህዝቡ ለማጥላላት ባርኖስ ናቸው በሚል ትርጉም ሰጥቶ ደግሞ ህዝቡ እንዲጥላላ የራሱን ፕሮፓጋንዳ ይሰራ ነበር። መዋጋትና ትግራይ አይደለንም የሚል ቲፒኤልኤፍ ጠልተናል በሚል ነበር የሚዋጋው ዛን ጊዜ። ህወሓት የሚባል እኛን አይወክልም የሚለው እዚያኛው ደርግ ጥይትና መሳሪያ ያግዛቸዋል ግን ይዋጉ ነበር። ያንን መነሻቸው ምንድነው ብትለው እኛ የትግራይ ሰዎች አይደለንም በሚል ነው። ስለዚህ ብዙ ሰዎች ደግሞ እያጠፋ ስለነበር ዛን ጊዜ ቲፒኤልኤፍ ጉልበት እያገኘ ኃይል እየጨመረ ሲሄድ በወልቃይት ላይ ከፍተኛ ጫና ከፍተኛ በደል እየደረሰ ነበር። በኋላ ደርግ 83 ሲወድቅ ይህን ኃይል አውሮ ወደቀ ማለት ነው። ደጋፊ ሲያጣ እስከ 86 ቆይተዋል። በተለያየ መልኩ እየተዋጉ ነበሩ። በኋላ ለመበታተን ደረሱ። ግማሹ ምህረት ብሎ የገባውም ተመልሶ ቲፒኤልኤፍ ያንን ምህረት የሰጠውን ኃይልም በተለያየ ታርጋ እየለጠፈ እነሱ ሰዎች እያሰረ ወሰዳቸው። በኋላ ያን ኃይል ተዳከመ ማለት ነው። አንዱ ይህንን በዚህ አይነት ትግል ቲፒኤልኤፍ መጣል እንደማይቻል አሁን ያለውን ኮሚቴ ያስብ ነበር። ስለዚህ በዚህኛው ትጥቅ ትግል ይዘን ብንሄድ ያው ያንንም ትግራይ አይደለንም ከፋን ብለው የወጡ ወንድሞቻችንም ደጋፊም አላገኙም። ስለዚህ ህገ መንግስት አንብበናል። በህገ መንግስት መሰረት ህገ መንግስቱ ለአንድ ብሔረሰብ ለአንድ ማህበረሰብ ማንነት ባህል ያበረታታል ይላል። ስለዚህ እኛ ባህላችን የእናት ቋንቋችንም ስነ ልቦናችን ጎንደሬዎች አማራዎች ነን። ታሪካችንም ቢበዛ ከጎንደር ጋር የሚያያዝ እንጂ ከትግራይ ጋር ስላልሆነ በህጋዊ መልኩ ይህን ጥያቄ እናነሳለን የሚል ነበር። በዚህ ትግል የማንነት እና የወሰን ጥያቄ ብናነሳ ነው ህወሓት መጣል ምንችለው እንጂ በነፍጥ ብናነሳ ብዙ ኃይሎችን
ፍትሃዊ ትግልም ቢያነሱም አሸባሪዎች ናቸው ምናምን በሚለው እየሄደ ስለነበር ይህንን አያዋጣም። ስለዚህ እኛ ወልቃይት ማህበረሰብ አማራዎች ነን ብለን ማንነት ጥያቄ ብናነሳ የተቻለ ነው የሚል ነበር። በኋላ ብዙ ነገር ማህበረሰቡ በቤተክርስቲያን በአንዳንድ ቦታ ይህን ሀሳብ በውስጥ ይናገሩበት ነበረ። ስለዚህ እኔ በኋላ ከውትድርና 2005 ነው የወጣሁት። አንዳንዱ ጓደኞቻችን የኮሚቴ አባላት በፖስታ ነበር ዛን ጊዜ። ስለዚህ እኛ ትግራይ በድሎናል፣ ህወሓት በድሎናል አንድ ሁለት ብለው ጽፈው በፖስታ ማለት ነው ለትግራይ አስተዳደር፣ ለቲፒኤልኤፍ ጽህፈት ቤት፣ ለፌደራል የሚመለከታቸውን መስሪያ ቤትም በፖስታ ላኩ። ያም ፖስታ ሄዶ ባለቤት እኔ ነኝ ብሎ የሚያመጣው ሰው ግን ተጠፋው ዛን ጊዜ። በኋላ ሄዳችሁ መልስ ጠይቁት ይባል ቢያስሩንስ የሚለው መጣ። በኋላ ያንን ይያልን እንግዲህ እንደዚያ ከሆነ የማንነት ጥያቄ ኮሚቴ በይፋ ብናነሳ ነው የሚሻለው። ምክንያቱም በፖስታ ብንልክ ህዝቡን ያላወቀው ህዝቡ ያልወከለው ተመልሶ ሌላ ስም ሰጥተው እንደገና እንደ ትላንት የጠፉ ሰዎች ሊጠፉ ይችላሉ። ስለዚህ ደፍረን በይፋ ማንነት ጥያቄን አንሳ የሚል ሀሳብ ተነሳ። ከየቀበሌውም ተወካዮች ተገኝተው ጎንደር አሁን ኃይሌ ገብረስላሴ ሪዞርት የሚባለው ላንድ ማርክ ነበረ። 2008 መስከረም 8 ቀጠሮ ተይዞ እዚያ ላይ ነበረ የተመሰረተው ህገ መንግስታዊ ጥያቄ እና የማንነትና የወሰን ጥያቄ ይዞ እንዲወጣ ሐሳቡን ማህበረሰቡ ተወያየ በመድረኩ። ለዚህ ዓላማ እንደተሰበሰብን የሚለው እኔም አጋጣሚ እዚያ መድረክም ተገኘሁ። በኋላ 20 አባላት ያሉበት ኮሚቴ አዋቀረ። ከሱ በፊት እኛ ያን ኮሚቴ ወልቃይት ብቻ የሚል ነበረ ያን የተመሰረተው። ጠገዴ በወሰን ምክንያት በጎቤ በገጮ በሚል ምስክር በመመስከር ስለሆን እኛ የወሰንና የማንነት ነው የወሰን ጉዳይ በተመለከተ ሊያልቅ ስለሚችል ምስክሩም ለኛ ስለመሰከረ አብዛኛው ስለወጣ አሸናፊዎች እኛ ስለምንሆን ወደ እናንተ ወደ ወልቃይት የማንነት ጥያቄ ብናያይዘው ጥያቄያችን ይረዝማል የሚል ነበራቸው። በዚያን ጊዜ በእነሱ ያጥራል የሚል ነበር። እኛ ቲፒኤልኤፍ ያን ስለማያደርግ አብረን ጥያቄው ባንድ ላይ እናድርገው የሚል ነበር። በኋላ እነሱ አይ ጉዳያችን እያለቀ ነው እናንተ ዝም ብላችሁ ቀጥሉ የሚል ነበር። የጠገዴ የማንነት ኮሚቴ መስከረም 8 ኮሚቴ ያዋቀር ነው። 20 እንዳልኩ 20 ሰዎች ህዝቡን መረጠ። ከ20ው ኮሚቴ አባላት አንዱ እኔ ነበርኩ። መነሻው ይሄ ነበር። በዛ ጊዜ የህወሓት ሰዎች እንደዚህ የማንነት ጥያቄ በፊት ያው እንግዲህ ሰው በቅድም ሲሉኝ እንደነበረ በዛም በዚህ ይጠይቅ ነበረ። ያለ ማንነታችን ተከልለናል፣ ተበድለናል የሚል ነበረ። በህጋዊ ደረጃ ስትጀምሩ ያንን ኦሬዲ አሁን ላንድ ማርክ ጎንደር ስብሰባውን ካደረጋችሁ በኋላ ኦሬዲ ታወቃችሁ፣ እነማን እንደምትመሩት ታወቀ። ከዛ በኋላ እነዚህ ሰዎችን አድኖ ወይ ማስፈራራት ወይ ማደን የማሰር ነገሮች ይመጣል ብላችሁ አሰባችሁ? ህወሓትስ እንደዛ አደረገ ወይስ ምን ይመስል ነበር? አዎ ኮሚቴው ያንን ካደረገ በኋላ እንደ እውነት ከሆነ በጣም ብዙ ስራዎች ነው የሰራ ነው። በ10 ወር ቢሆን ስብሰባዎች ጀመርን። እኛ ከሰረቋ የምትባል እዚህ ከተማ አለች፣ ጠገዴ ከተማ ማዕከላዊ ጎንደር፣ እዚያ ወርደን ነበር የመጀመሪያ ስብሰባ የጀመርነው። ስብሰባ እሱ ጀመርን። ስብሰባ እንድንጀምር ራሱ በዚያን ጊዜ ነበረ የብአዴን መዋቅር ነበር። በዛን ጊዜ ህወሓት ይፈራሉ እነሱም አሁን እንዴት ብላችሁ ተሰብስባላችሁ ወዘተ የሚል ብዙ ነገር ነበር። እንደ እውነት ከሆነ አንዳንዱ የዞን አመራሮችም አገዙን። ተዋቸው ችግር የለውም ስብሰባ እኮ ነው ሰብስቡ የሚል ተከራክረን ሰበሰብን። እንዳልኩ ያን ጊዜ በዚያን ወር አብርሃ ጅራ ወረዳ ምዕራብ አርማጭሆ አብርሃ ጅራ ከተማ ለመሰብሰብ መኮርን፣ ከዚያም ከለከሉን። በጣም በልክ ኮሚቴው እየሄደ ስለነበረ ቲፋ ወደሚባለው ህዝቡን አውጥተን ነው የሰበሰብነው። ከተማ ስለከለከሉን ቲፋ ከሚባል ነበር ስብሰባ ያካሄድ ነው። እንግዲህ ለምንድን ነው የምትከለክሉን ስንላቸው በወቅቱ የነበሩ አስተዳደሮች አንዱ የቆላ ሰው ስለሆነ የሆነ ነገር ብትነግሩት አመጥ ሊያነሳ ይችላል፣ ወዳልሆነ ነገር ይወስደናል፣ ትክክል አይደለም። እኛ ደግሞ ህጋዊ ሰው እኛ ኃላፊነት እንወስዳለን፣ ትክክል አይደለም የሚል ነበር።
አንዳንዱ ኮሚቴዎቻችን አባላት በዛን ጊዜ እንነገታቸው አደመ ነው ሲማረው በጣም በልክ በጣም አለቀሰ። ለምን እንዴት እንከለከላለን የሚል በኋላ ተውት ብለን ህዝቡ አንዳንዱም ለዚህኛው ቀና የነበሩ ሰዎች ስለነበሩ ያቺ ምልህ ከከተማዋ ትንሽ ወደ 10 ኪሎ ሜትር ይመስለኛል ወጣ ብለህ እዚያን ሰበሰባለን ወደዚያኑ ፍቃደኞች ሆናችሁ ብለናቸው ወደዚያ መጥተው ሰበሰብን። እንደገና የኮሚቴው ሐሳብ ማስረዳን በኋላ ተመለስን። በኋላ ያንን ያደረግን የምዕራብ ጎንደር ቲፋ ሽንፋ የሚባል ከተማ እዚያ ላይ ስለ አማራ ጉዳዩ ተመለከተ ስብሰባ ስላለን እዚያ ብትገኙ ኮሚቴው ብለው ጋበዙን። እኛም ሄደን ተገኘን። ኮሚቴው በጣም እንዲታወቅ ምክንያት የሆነ አንዱ እሱ ነበር። እኛም ያልገመት ነው ከ30 ከ40 ሺህ የሚሆን ታጣቂ ነበር። ስብሰባ ተገኘን። የወልቃይት የአማራ ማንነት ኮሚቴ መሰረትንበት ምክንያት 1 2 ብለን በቋንቋችን፣ ባህላችን፣ ስነ ልቦናችን፣ ታሪካችንን የመሬት አቀማመጣችን ምን እንደሚመስል እና ይሄን ማህበረሰብ ወደ ትግራይ የሄደው እንዴት በግዴታ እንደሆነ ብዙ ወንድሞቻችን ስለሞቱ አሁን በህግ ነው የምንጠይቃለን እና በህጋዊ ግን እንደ ጎንደሬ በጋራ መታገል አለብን የሚለው ያንን ነገር የፈጠረው ሰፊ አዌርነስ እንዲፈጠር ምክንያት ሆኖብናል ብለን እናስብ። እኛ ይህንን ስናደርግ የመጀመሪያው ወደ ትግራይ ክልል ደርሰን አድርሰን ምናምን ነበር። የፌዴሬሽን ምክር ቤት የወልቃይት ጠገዴ ጉዳይን በተመለከተ ህጋዊም ህገ መንግስታዊ ነው በሚለው ይዞት ወጣ። ደብዳቤው ባንድ ላይ ጻፈልን። እኛም እዚያ ፌዴሬሽን ምክር ቤት ጥያቄ ለማቅረብ ብለን ስንሄድ ለማያዝ ሞከሩ። ከንጦጦም እንደዚህ እንቅፋት ፈጠሩ። ያን መሰናክል ኮሚቴው ደርሶ በኋላ በድፍረት ተመልሰን ገባን። እኛ ገብተን ጉዳያችን በጣም ተመቸልን። ቲፒኤልኤፍ ምን ያህል በጣም ጸረ ዲሞክራቲክ እንደሆነ የሚናገረው ንግግር ለሲምፖል እንደሆነ ለፌዴሬሽኑ ሳንናገር ያንን የሰሩት ተግባር በጣም ለኛ የተሻለ ነገር ነበረ እና እኛ 1000 ከምናምን ከቤተ መንግስት ከአዲስ አበባ ወልቃይት ደርሶ ቲፒኤልኤፍ ምን ያህል ጉዳት ለማህበረሰቡ እያደረሰ እንደሆነ ማወቅ ይቻላል። እዚህ ከእናንተ በቤተ መንግስት ወረቀትና እስክሪብቶ ይዘን የመጣን ሰዎች እንደዚህ አፍኖ ለመውሰድ የቻለው እዚያ እናንተ መረዳት ትችላላችሁ የሚለው በሰፊ ጉዳያችን ለማስረዳት ቻልን። ተቀበሉን። እንደምልህ ከወር በኋላ ፌዴሬሽን ምክር ቤቱ አየ። ኢህአዴግ ቋሚ ኮሚቴ የሚባለው አዩ። በኋላ ወደ ፌዴሬሽን ምክር ቤት አቀረቡት። ፌዴሬሽን ምክር ቤት በመጀመሪያ ህወሓት በድርጅቶች በአራቱ ድርጅቶች ተወካዮች ላይ ህወሓት በተቃውሞ ወጣ። 3ቱን ድርጅቶችን ደገፉን። ፌዴሬሽን ምክር ቤት በ150 መቀመጫ ያለው ሲያይ ደግሞ ቲፒኤልኤፍ በተአቅቦ ወጣ። 3ቱን ደገፉን። በኋላ ይህን ደብዳቤ ሰጡን። ለወልቃይት ጠገዴ የአማራ ማንነት እና ወሰን ጥያቄ ላላቸው ማህበረሰብ በሚለው ደብዳቤ ጻፉት። ያን ደብዳቤ ስንይዝ እኛ ወልቃይት ጠገዴ የአማራ ማንነት ኮሚቴ ብለን ሰየም ነው። እስከዚህ አብረን እንዳንድ ዞን እንዳንድ ማህበረሰብ ነው የምንሄደው ማለት ነው። ስለዚህ ታሪኩ አመጣጡ እንደዚህ ነበረ። ስለዚህ ለምን ተነሳ የሚለው ግን ማንነቱ የመጀመሪያው እንዴት ቲፒኤልኤፍ እንዳታለልን ታውቃለህ። አንድ ህዝብ ነን፣ አንድ ሀገር ነን፣ አንድ መንግስት ነን፣ አንድ ድርጅት ነን፣ በጋራ ታግለናል ምናምን የሚል ነበር። በኋላ ስልጣን ከያዘ በኋላ ወልቃይት እንደ ሁለተኛ ዜጋ፣ የትግራይ ሰዎች እንደ ምርጥ ሰዎች፣ እንደ ድርጅቱን የመንግስትን በጣም ደጋፊዎች፣ የወልቃይት ማህበረሰብ ደግሞ የመሳፍንት ልጆች፣ የጠላቶቻችን ልጆች የሚል ስያሜ እየሰጠ ማህበረሰቡ በቀጥታም በድብቅም ጥቃቶች ነበሩት። በኢኮኖሚም ተመሳሳይ መልኩ በኢኮኖሚም እንዲደኸይ ስራ በሰፊ ሰርተውበታል። ንቅለ ተከላም ተፈጽሟል። ቀዝቃዛ የሚባለው ዘር ማጥፋት ስራ ተፈጽሟል። ይብን እስካሁን ማህበረሰቡ እኛም ቢሆን እዚህ ነው የሞቱ ልጆቻቸው ወይም ባልሽን ወንድምሽን አባትህም ለማለት እኛ አልቻልንም። ኦልሬዲ ግን በ2013 የወልቃይት ጠገዴ የምስጋናና እውቅና በሚለው በዛን ጊዜ ያካሄድ ነው አንድ ፌስቲቫል እስካሁን ያልመጡ 30 ዓመት ያስቆጠሩ ከሱ በላይ ያደረጉ ካሉ እንደሞት ቆጥራችሁ ተስከራቸው መርዷቸው ነው በሚለው ኮሚቴው ዛን ጊዜ መልእክት አስተላልፏል ማለት ነው።
ይህንን ግፍና በደል ነበር ለዋናው ለጥያቄው የገፋው ማለት ነው። ስለዚህ ይህንን ጥያቄ በይፋ ይዘን ብንመጣ ለምን የመብት ጥያቄ አነሳችሁ ብሎ የሚገድል ካለም ህወሓት በይፋም እኛም ቢሆን ህይወታችንን መስጠት እንችላለን የሚል ኮሚቴው ጀምሮ በቃለ መሐላ ነበር ተማምለን ነበር። በዚህ ጉዳይ ህወሓት ፈርቶ ወይ የግል ማህበራዊ ጉዳይን ፈርቶ ወደ ኋላ እንዳያንሸራትት ጥቅም አይቶ እንዳይክድ በመሐላ ነበር የጀመረው። የሚያምሉን የሃይማኖት አባቶች አምጥተን መሐላው ከዚህ ዓላማ የወጣ ካለ ጥቁር ውሻ ያስወልደን የሚል ነበር። የአባቶቻችን መሐላ ነው እንግዲህ እሱን ያበረታታል ያጸናል በሚል ነበር። በሱ ምክንያት ነበር ኮሚቴው ጀመረ። 2008 ቅድም እርሶ እንዳሉኝ አዲስ አበባ ሄደው እንጦጦን ስንት ለመታፈን ያ ሁሉ ነገር አልፈው ወረቀቱን አስገብተው ከዛ በነበረው ጊዜ ከአንድ ወር ከምናምን በኋላ መልስ ይሰጥበት ተብሎ ግን አጀንዳው ሳይነሳ ቀርቶ እንግዲህ ባህር ዳር አድርጎ ባህር ዳርም ጥያቄ አንስተው ወደ ጎንደር ተመለሱ። ከዛ በኋላ ሐምሌ 5 ምን ተፈጠረ? ያንን ደብዳቤ ከሰጡን በኋላ ፌዴሬሽን ምክር ቤቱ በአመት የመጨረሻ መዝጊያው ዋና አጀንዳው የወልቃይት ጠገዴ የአማራ ማንነት ጉዳይ በተመለከተ ነው አጀንዳው ብለው ጽሕፈት ቤት ፕሮግራም ያስይዙ ሰዎች ነበሩ እና ግንቦት አጋማሽ ላይ መምጣት ትችላላችሁ አሉ። እኛ በቆጠራችን መሰረት ግንቦት 16 ይካሄዳል ብለው ስለነበሩ 15 መጣን። በኋላ ይህን አጀንዳ አሁን አይታይም ብቻም ሳይሆን የጋምቤላ በዓል ስላለ ግንቦት 20 ጋምቤላ ስለሆነ ይህንን ጥያቄ ስብሰባ ተራዝሟል አሉ። ለመቼ ነው ስንላቸው ወደ 20 ምናምን አሉ። እና የኛ አጀንዳስ ምን ታርጉታላችሁ ስንላቸው አጀንዳችሁ ወጥቷል አሉ። ማን አወጣው በምን እንደወጣኝ አናውቅም። የመጀመሪያ ቁጥር 1 ነበር ፕሮግራም ያስያዝ ነው በፌዴሬሽን ምክር ቤት የሚያያቸው የሚወስናቸው አጀንዳዎች ለነዘን ነበር። በኋላ ግን ማን ከሌ ነው አጀንዳው ያስቀየረው የሚለው አናውቅም። ግን አሁን የናንተ ጉዳይ ወጥቷል አሉን። በዚያ ምክንያት ያንን ስናደርግ እኛ የመጣነው ዛን ጊዜ በደጀን አድርገን አዲስ አበባ ነበር ሄድነው። ደጀን ነበር ፌዴራል ፖሊስ የጠበቀን ዛን ጊዜ። እኛ ደግሞ ምን እንዳሳየን አናውቅም። በደጀን ተተን በወልዲ አድርገን ጎንደር ገባን። ሰዎቹ በአባይ ይመጣሉ ሲሉን እኛ ጎንደር ገብተናል። ተመልሰን እንመለሳለን የሚለው ከስብሰባው መጨረሻ አይተን እንመለሳለን ብለን ሄድነው። በኋላኛ ሰኔ እንግዲህ ፌዴሬሽን ምክር ቤቱ ስብሰባው ስለጨረሰ አሁን ሰውም ስለማናገኝ ስለሚበተን ከመስከረም በኋላ ነው መሄድ ያለብን ብለን እቅድ እያወጣን ያለን ሐምሌ 5 ላፈና ቲፒኤልኤፍ ከዚህ ሁመራ ተነስቶ ጎንደር መትረየስ ታጥቆ ሄደ ማለት ነው። መልካም እንግዲህ ኮሎኔል እንግዲህ ኮሚቴው ከአዲስ አበባ ሲመጣ ቀደም እርሶ ሲሉ ነበር በአባይ ስንጠበቅ በወልዲ አድርገን መጣን ነው። ምናልባት አባይ እንደዚህ የማፈን ስትሄዱም እንደዚህ አይነት ምልክቶች ስለነበሩ ስንመለስ ከሚል ስጋት ይሆናል ብዬ አስባለሁና ከዛ በኋላ ወደ የጎንደር ከመጣችሁ በኋላ ምናልባት ቲፒኤልኤፍ እንደዚህ ጥያቄ ሄደን ለጠየቅን ሰዎች እንደዚህ የማፈን የማሰር የማስፈራራት አይነት ምልክቶች ይኖሩ የሚል ስጋት ነበር ወይስ ሐምሌ 5ን ሲፈጠር ድንገት የመጣ ነገር ነው? ያንን በደጀን ለማለት በዚያ ሄድነው እንዲህ ዝም ብለህ በራሳችን ነው። ቲፒኤልኤፍ በየቦታው ክትትል እንደሚያደርግ ይህን ጥያቄ ለማዳፈን እንደሚፈልግ እናውቃለን። በጣም በየቢሮአቸውም እየተቆጩ እንደሆኑ ይህን አጀንዳ እንዴት ተነሳ የሚለው በጣም እንትን ነበር። አሁን እነሱ በአዴን ነው እንደዚህ አድርጎ ይህን ጥያቄ እንዲያነሱ ያደረገ ምናምን የሚላላቸው ግን በአዴን አልነበረም። እውነት ለመናገር የወልቃይት ጠገዴ የራሱን መነሻ ነበር። ማንንም አልገፋንም እንደ እውነት ታሪክ ስለሆነ ማለት ነው። ስለዚህ ማህበረሰቡ የራሱ ነበረ። እንዲያውም አንዳንዱ ካድሬዎች ከጎንደር እንድንወጣም ዛቻም ነበር።